አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ሀባይብ? ሰላም ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ስራስ እንዴት ይዟችኋል? እኔ አልሐምዱሊላህ ረብል ዓለሚን። ዛሬ ኹብዝ አብረን እንስራ። እዚህ ጋር አንድ የሾርባ ማንኪያ ይሄው በዚህ ሱካር፣ እዚህ ጋር ደግሞ አንድ የሾርባ ማንኪያ ካሜራ ማለት ነው አድርገን ለብ ያለ ውሃ ጨምረን እንጨምርና እንደዚህ አቀላቅለን ክድን አድርገን ለ10 ደቂቃ ያህል እንተወዋለን ማለት ነው። ከድነን ኩፍ እንድል ለ10 ደቂቃ ያህል እንተወዋለን። ይሄው ሀባይቢ ተመልሰን መተናል። እንደምታዩት እርሻችን ኩፍ ብሏል ማለት ነው። ከዛ ይሄው ኩፍ ብሏል እንደምታዩት ኩፍ ብሏል። ከዛ በኋላ እዚህ ጋር ሁለት አይነት ዱቄት አለኝ እኔ ማለት ሁለት አይነት መሆኑን ስለፈለግኩ ማለት ነው። አንደኛው አንድ ኮብ ይሄንን ጸይሙን ዱቄት ይሄ ጸይሙ የምታዩት ማለት ነው። አንድ ኮብ እና ትንሽ ደግሞ ከዚህ ማለት ነው ጨምሬያለሁ። ማለት የተጠቀምኩት ኮብ ይሄ ነው የተጠቀምኩት ኮብ በዚህ ማለት ነው። ይሄ እንደምታዩት ከዛ ዱቄቴን ጨመርኩ። ከዛ ጫው በመጠኑ ጫው እሱን ጨምሬ አንድ ላይ በደንብ አድርጌ አቦከዋለሁ ማለት ነው። እንደዚህ ካዋሃድኩ በኋላ ቀጥታ በእጄ ያው መታሸት ስለሚፈልግ በእጄ እገባለሁ ማለት ነው። እንደዚህ በዚህ መልኩ ካሸን በኋላ መሀል ላይ ስንደርስ ማለት ማሸታችንን ሳንጨርስ ትንሽ ዘይት እናደርግበታለን። እንደዚህ ትንሽ ዘይት አድርገን አሁንም መልሰን እናሻለን ማለት ነው። ይሄው ሀባይቦቼ በዚህ መልኩ አሽተን ጨርሰናል። አያችሁት ውፍረቱን? ይሄው በጣም ሳይወፍርም በጣም ሳይቀጥንም መካከለኛ ማለት ነው። ይጎተታል፣ በጣም ስላሸሁት ይጎተታል። እንደዚህ አድርጋችሁ በቃ በደንብ እስከሚቦካ ድረስ መጠበቅ ማለት ነው። እንደዚህ በቃ በደንብ ሽት ካረጋችሁ በኋላ እንደዛ አድርጋችሁ በፌስታል ሸፍናችሁ በደንብ ወክት እስከሚደርስ መጠበቅ። እኔ ሁለት አይነት ዱቄት የተጠቀምኩት ያው ስለፈለኩት ነው። እናንተ ነጩን የብቻ ይሄንኛው ጸይሙን ዱቄት ደግሞ የብቻ መጠቀም ትችላላችሁ። እኔ ማለት ያው ስለፈለኩት ነው ሁለት አይነት ዱቄት መሆኑን ማለት ነው። እና ይሄንን ይመስላል። አሁን በዚህ ሽፍን አድርጌ በደንብ እስከሚቦካ ድረስ ጠብቀዋለሁ። ከዛ በኋላ ወደ ስራችን እንሄዳለን ማለት ነው። ይሄው ሀባይቦቼ ሊጣችን በዚህ መልኩ በደንብ ቦክቶልናል። ይሄው እንደምታዩት ኩፍ ብሏል በደንብ። ከዛ በኋላ እዚህ ጋር ዱቄት እዚህ ጋር እናሳንስና የምናስቀምጥበት እቃ ላይ ማለት ነው። በደንብ እንደዚህ ዱቄት እናሳንስና በምንፈልገው መጠን ክብ ክብ እያደረግን እዚህ ላይ እናስቀምጠዋለን ማለት ነው። በምንፈልገው መጠን ይሄው በዚህ መልኩ እንደዚህ ካደረግን በኋላ እንደዚህ በፌስታል ሆነ በእንትን ነገር ሽፍን አድርገን ለ10 ደቂቃ ያህል ብንተወው አሪፍ ነው። እና ያው 10 ደቂቃ ያህል ሲቀመጥ አሪፍ ይሆናል። እኔ ግን ያው ቀጥታ ወዲያው ነው የምሰራው። ከዛ በኋላ የምንዳምጥበት ቦታ ላይ ያው ይሄ ንጹህ ነው፣ ንጹህ አድርጌዋለሁ መጀመሪያው ነው። እንደዚህ አድርገን ዱቄት አድርገን ማለት ነው። ከዛ በኋላ እንደዚህ እያመጣን እንደዚህ መዳመጥ ማለት ነው። ሳይወፍርም ሳይሳሳም በደንብ እንዳምጠዋለን። ይሄው ሀባይቦቼ በዚህ መልኩ ማለት ነው። በጣምም ሳይሳሳም በጣምም ሳይወፍር በቃ እንደዚህ መሆን አለበት። ከዛ በኋላ እዚህ ጋር ንጹህ ጨርቅ አለኝ እንትን ያልኩት ማለት ነው። ንጹህ ጨርቅ አለኝ እዚህ ጋር እናስቀምጠዋለን። በንጹህ ጨርቅ ላይ ቢሆን ይመረጣል። ማለት ዘይት ቀብተን እቃ ላይ ከምናደርገው እንደዚህ በዱቄት ሰርተን ንጹህ ጨርቅ ላይ ብናስቀምጠው ይበልጥ ይመረጣል። ይሄው ሀባይቦቼ በዚህ መልኩ ዳምጠን ጨርሰናል። ከዛ አሁንም እንደመልሰን ማለት ነው። በተለይ ሊጡ መውቃት ትንሽ ከቀረው ማለት እንደዚህ የሆነ ከተጠራጠራችሁ ለ10 ደቂቃ ያህል አሁንም በንጹህ ጨርቅ እንደዚህ ከላይ በንጹህ ጨርቅ ሸፍናችሁ 10 ደቂቃ ያህል እንዲቀመጥ ትተውታላችሁ ማለት ነው። ከዛ በጣም አሪፍ ይሆናል። ከዛ ሀባይቦቼ እንደዚህ መጥበሻችንን ካጋልን በኋላ ማለት ነው እንደዚህ መጋሉን ካረጋገጥን በኋላ እንደዚህ እያመጣን እንትን እንላለን ማለት ነው። ከዛ በየሰከንዱ ማለት ብዙም አንቆይም ስንገለብጠው በየሰከንዱ ቶሎ እንደዚህ እያደረግን እናበስላለን። አያችሁት ሀባይቢ እንዳለ ውስጡ እየነፋ መጣ ማለት ነው። አያችሁት
እንደዚህ ይሆናል ማለት ነው። የሚፈለገውም እንደዚህ ውስጡ ክፍት እንድል ነው። በቃ አላ ኹብዝ ሲባል አጠቃላይ ውስጡ ክፍት ያለ ነው። እንደዚህ እንዲሆን ነው የሚፈለገው። እንደዚህ ከሆነ በኋላ ቀጥታ ማውጣት ነው ማለት ነው። በቂው ነው በቃ። አያችሁት አባይቦቼ? ይሄ ሁለተኛው ነው ማለት ነው። አያችሁት? በቃ እንደዚህ እንደሆነልን ነው የሚፈለገው። ይሄ በቂው ነው በቃ። አያችሁት እንዴት እንደሚነፋ? አያችሁት? እንደዚህ እያደረግን ካልነፋበት በኩል እንዲነፋ እናግዘዋለን ማለት ነው። እኛም ሲጀመር በቃ እንደዚህ እያደረግን በዚህ መልኩ እናበስላለን ማለት ነው። ይሄው በዚህ መልኩ አባይቤ ያጠናቀናል ማለት ነው። በቂ ነው በቃ በቃዋል። ይሄው በዚህ መልኩ ጨርሰናል ሀባይቦች። አያችሁት? እንደምታዩት ይሄ ውስጡ ክፍት ያለ ነው። አያችሁት? ይሄ እንደዚህ ነው ውስጡ ክፍት ያለ ዞሮ እና ሀባይቦቼ ከወደዳችሁት ላይክ እና ሰብስክራይብ እንዳይረሳ ሀባይቦቼ። ደምሩኝ በቅንነት ጀማሪ ነኝ፣ አበረታቱኝ። አይከፈልበትም ሀባይቦቼ። በሰላማችሁ ብዝት ይበልልኝ። ሀገራችንንም ሰላም አላህ ያደርግልን። ሁላችንንም አላህ ያሰባችንን አላህ ያሳካልን።